የኢትዮጵያ ጉምሩክ ኮሚሽን በተከታታይ የተቋም ሪፎርም ሂደት ውስጥ የሚገኝ ተቋም መሆኑ ይታወቃል። በተለይ ከ2011 ጀምሮ ተከታታይ በሆኑ የተቋም ሪፎርም ውስጥ የሚገኝ በሂደቱም ከፍተኛ ውጤት እያመጣ ሪፎርሙንም እያሳካ የመጣ ተቋም መሆኑ ይታወቃል። በዚሁ ማዕቀፍ በየዓመቱ ዝርዝር የሆኑ የስራ እቅዶችን በማዘጋጀት ስራዎቹን ያከናውናል። ከስራዎቹ መካከል አንደኛው ገቢ ነው። የ2018 ዓ.ም ገቢ በእቅድ ደረጃ ወደ 725 ቢሊዮን ብር ለመሰብሰብ የገቢ ስርዓቱ ከሚያመነጨው ገቢ 725 ቢሊዮን ለመሰብሰብ አቅደን ባሳለፍነው 10 ወራት 600 ቢሊዮን 233.6 ሚሊዮን ወይም ደግሞ የእቅዱን 100.22 ቢሊዮን ለመሰብሰብ ተችሏል። የ10 ወሩን እቅድ ለብቻ ስንመለከት ወደ 599 ቢሊዮን ለመሰብሰብ ነበር ያቀናው። ከእቅዱ በላይ አፈጻጸም ያሳያል ማለት ነው። 600 ቢሊዮን 233 ሚሊዮን ነጥብ 6 በአጠቃላይ በመቶኛ 100.22% ነው ማለት ነው። ይሄ የገቢ እቅድ አፈጻጸም ከባለፈው ዓመት በጣም ከፍተኛ ብልጫ ያለው ነው። ወደ 258 ቢሊዮን ብር ብልጫ አለው። የ10 ወር አፈጻጸም በመቶኛ የ75.3 ቢሊዮን የ75.3% አፈጻጸም ልዩነት አለው ማለት ነው። ይህን አፈጻጸም ከ2011 ጋር ዝም ብለን ስናነጻጽር በወቅቱ 78.6 ቢሊዮን ነበር የሰበሰብነው 2011። የገቢው አፈጻጸም ትራጀክተሪ በከፍተኛ ደረጃ እያደገ ከፍተኛ ውጤት እያመጣ ያለበት ሁኔታ እንመለከታለን። እንግዲህ መንግስት በከፍተኛ ደረጃ ከሚጠቀምባቸው የገቢ ምንጮች አንዱ የኢትዮጵያ ጉምሩክ ኮሚሽን የሚሰበስባቸው ገቢዎች ናቸው ማለት ነው። ይሄ ካሽ ቱ ትሬጀሪ የምንለው ቀጥታ ወደ መንግስት ካዝና ወደ መንግስት ትሬጀሪ የሚገባ ገቢ ከመሆኑ አኳያ መንግስት ለተለያዩ የልማት ስራዎች፣ ለተቋም ግንባታ፣ ለኢንቨስትመንት እና ለመሳሰሉት በከፍተኛ ደረጃ የሚጠቀምበት ትልቅ ሀብት ነው ማለት ነው። ለመሰረተ ልማት እንደዚሁ በከፍተኛ ደረጃ የሚጠቀምበት ስለሆነ ይህ አፈጻጸም እጅግ ትልቅ አፈጻጸም ነው። ለዚህ የገቢ እድገት አፈጻጸም አስተዋጽኦ ካደረጉ ጉዳዮች መካከል አንዱ ሁላችንም እንደምናውቀው የሀገራዊ የማክሮ ኢኮኖሚ ሪፎርም ለዚህ ገቢ እድገት የራሱ የሆነ ቀጥተኛ የሆነ አስተዋጽኦ አበርክተዋል። እንደምታውቁት ለረጅም ዘመናት ታፍኖ የቆየው የኢትዮጵያ ኢኮኖሚ መንግስት በወሰደው የሀገራዊ የማክሮ ኢኮኖሚ ሪፎርም ከፍተኛ መነቃቃት ውስጥ ገብተዋል። የገቢም ሴክተር በተመሳሳይ በዚሁ ማዕቀፍ ከፍተኛ የሆነ አስተዋጽኦ ሊያበረክት ችሏል ማለት ነው የማክሮ ኢኮኖሚ ሪፎርሙ። ሁለተኛውና ትልቁ የኢትዮጵያ ጉምሩክ ኮሚሽን በተከታታይነት የወሰዳቸው የሪፎርም ስራዎች ለዚህ ገቢ እድገት ከፍተኛ የሆነ አስተዋጽኦ አበርክተዋል። ኮሚሽኑ ባለፉት ተከታታይ
8 ዓመታት በጣም በተደራጀ የተቋም ሁለንተናዊ የተቋም ሪፎርም ውስጥ ነው የሚገኘው። በአደረጃጀት፣ በቴክኖሎጂ፣ በአሰራር፣ በህግ ማዕቀፎች፣ በሰው ኃይል ልማትና ስምሪት ከባለድርሻ አካላት ጋራ በሚኖሩን ተከታታይ የአቅም ግንባታና የስምሪት ስራዎች፣ የአብሮነት ስራዎች ከዚያም በላይ የኮሚሽኑ አመራሮችና ባለሙያዎች ከላይ እስከታች ድረስ ተቀናጅተው በጠንካራ የአሰራር ስርዓትና የክትትል የአመራር ስርዓት የእነዚህ ሁሉ ድምር ውጤቶች በአንድነት ለዚህ ከፍተኛ የሆነ የገቢ እድገት አስተዋጽኦ አበርክተዋል ማለት ነው። ሁለተኛው መረጃ መስጠት የሚያስፈልግ ጉዳይ በዚሁ የገቢ አፈጻጸም ማዕቀፍ ኮሚሽኑ ከሚከውናቸው ስራዎች አንዱ የጉምሩክ የታክስ ህግ ተገዥነት ስራን የሚመለከት ነው። በዚህ ማዕቀፍ በጣም በርካታ ስራዎች እናከናውናለን። የተቋሙ የህግ ተገዥነት ስራዎች በተጨባጭ ውጤት እንዲያመጡ በተሰሩ ስራዎች ረገድም የተገኙ ውጤቶች እጅግ ከፍተኛ ናቸው። በዚሁ መሰረት ለምሳሌ የህግ ተገዥነት ስራዎቻችንን ከምናረጋግጥባቸው ዘርፎች ወይም የስራ ዘርፎች መካከል አንዱ ኮሚሽኑ የሚያደርጋቸው የኦዲት ስራዎች ናቸው። በኮሚሽኑ አጠራር የድህረ ዕቃ አወጣጥ ኦዲት የአሰራር ስርዓት የምንለው በዚህ ማዕቀፍ የህግ ተገዥነታቸው የተጓደለ ወይም ደግሞ የተሻለ የህግ ተገዥነት ባለላቸው አስመጪዎች፣ አምራቾች፣ ላኪዎች መሳሰሉት ላይ ተከታታይ የሆኑ የኦዲት ስራዎች እናከናውናለን። በዚህም የተገኘው ሀብት በጣም ትልቅ ነው። ወደ 20.2 ቢሊዮን ብር የተገኘበት ሁኔታ ይታያል። በስጋ ስራ አመራር፣ በመደበኛ ፍተሻ፣ በሰነድ ምርመራ የምናገኛቸው ሀብቶች ወይም ደግሞ ሊጭበረበሩ ይችሉ የነበሩ አንደር ኢንቮይስ በማድረግ ኦቨር ኢንቮይስ በማድረግ ሊጭበረበሩ ይችሉ የነበሩ ወይም አገር ሊታጣ ትችል የነበረው ሀብት የምንቆጣጠርበት ወደ ገቢ የምንቀይርበት አሰራር የስጋ ስራ አመራር ወይም ሪስክ ማኔጅመንት አሰራሮች የምንላቸው የመደበኛ ፍተሻ፣ የሰነድ ምርመራ ስራዎች ብለን በምንጠራቸው የአሰራር ስርዓቶች ጠንካራ ስራ እንሰራለን። በዚህም አገር ሊታጣ የነበረው ሀብት ወይም ደግሞ በአንድርና በኦቨር ኢንቮይስ አገር በተጭበረበረ መልክ ሊታጣ ትችል የነበረው ሀብት ወደ 228.7 ቢሊዮን ሀብት ወይም ደግሞ በቀጥታ ወደ ገቢ ለመቀየር የተቻለበት ሁኔታ አለ። እንደዚሁ ዝቅተኛ የህግ ተገዥነት ባህሪ ያላቸው አስመጪዎች፣ ላኪዎች፣ አምራቾች ላይ የምናደርጋቸው የኢንቴሊጀንስ ክትትል ስራዎች ይኖራሉ። በዚህም ከፍተኛ ሀብት ማዳን የተቻለበት ወቅት ነው የነበረው። ወደ 3.3 ቢሊዮን ሀብት ወይም ብር ወደ ገቢ መቀየር የተቻለበት፣ መንግስት ለተለያዩ የኢንቨስትመንት መስኮች የቀረጥ ነጻ መብት ማበረታቻ ይሰጣል። ለግብርና፣ ለማኑፋክቸሪንግ፣ ለማይኒንግ ለመሳሰሉት መንግስት ማበረታቻ ይሰጣል። እነዚህ ማበረታቻዎች ላይ ቁጥጥር የሚያደርገው የኢትዮጵያ ጉምሩክ ኮሚሽን ነው። ኮሚሽኑ ባደረጋቸው የቁጥጥር የክትትል ስራዎች ወደ 1.7 ቢሊዮን ብር መብትን ያለአግባብ ከተገለገሉ አካላት ወደ ገቢ የተቀየረበት ሁኔታ አለ። እንደዚሁ ከህግ ተገዥነት ስራዎቻችን አንዱ ሁሉንም አይነት የጉምሩክ ስነ ስርዓት እቃዎች ከፈጸሙ በኋላ ስለ ትክክለኛነታቸው ለማረጋገጥ ትክክለኛ የጉምሩክ ስነ ስርዓት ተፈጸመባቸው
ትክክለኛ የክሊራንስ፣ የሰነድ አሰስመንት፣ የፍተሻ፣ የምርመራ ስርዓት የተፈጸመባቸው ስለመሆኑ ከምናረጋግጥባቸው የስራ ዘርፎች አንዱ ድንገተኛ ፍተሻ ብለን የምንጠራው ነው። ሁሉም አይነት የጉምሩክ አገልግሎቶች ከተሰጡ በኋላ በድንገት ቼክ የምናደርግበት የሰደን ቼክ ስርዓት ነው። በዚህም ወደ 2.8 ቢሊዮን ሀብት ወይም ብር ሊጭበረበር የነበረው ሀብት ወደ ገቢ የተቀየረበት ሁኔታ አለ። በአጠቃላይ እነዚህ እቃዎች በባህሪያቸው ሰነድ አላቸው። በህጋዊ መልክ ወደ ሀገር ኢምፖርት የተደረጉ ናቸው። ባለቤት አላቸው፣ አስመጪ አላቸው፣ የጉምሩክ አስተላፊ አላቸው። በተነጻጻሪ ሰነድ የተሟላላቸው ነው ተብሎ ይገመታል። ነገር ግን ደግሞ በእነዚህ ለጉምሩክ በሚቀርቡ ሰነዶች ሽፋን የሚፈጸሙ ማጭበርበሮችን ለመከታተል ለመቆጣጠርና ተጠያቂነትን ለማረጋገጥ የምንወስዳቸው እርምጃዎች ናቸው። በሂደቱ ደግሞ መንግስትና አገር ሊያጡት የነበረውን ሀብት ተቆጣጥረን ወደ ገቢ የምንቀይርበት ስርዓት ነው ማለት ነው። በጥቅሉ ወደ 256.7 ቢሊዮን ብር በዚህ መንገድ ወደ ገቢ የተቀየረበት ሁኔታ አለ ባለፉት 10 ወራት ማለት ነው። ሌላው ሶስተኛው ከኮሚሽኑ በጥብቅ ከሚከታተላቸውና ከሚሰራቸው ስራዎች መካከል የኮንትሮባንድ መከላከልና የኮንትሮባንድ ቁጥጥር ስራ ነው። በሁለት መልክ አገር በዚህ አደጋ ትፈተናለች። ሁላችሁ እንደምታውቁት አንዱ በገቢ ኮንትሮባንድ በብዙ መልክ ለተራዘመ ጊዜ ምናልባትም ከኢትዮጵያ ታሪክ ጋር እኩል የሆነ ፈተና ነው ይሄ። በዚህ መንገድ አገር ላይ ሊደርስ ይችል የነበረ ከፍተኛ የሆነ አደጋን መቆጣጠር የቻልንበት፣ ለምሳሌ ገቢ ኮንትሮባንድ ለብቻ የወሰን እንደሆነ ባለፉት 10 ወራት ወደ 21.6 ቢሊዮን ብር የተገመቱ የተለያዩ ቁሳቁሶች የኮንትሮባንድ ቁሳቁሶች ተይዘዋል። የውጭ ኮንትሮባንድ የሚመለከት ወደ 1.5 ቢሊዮን ብር የተገመቱ በአጠቃላይ 23.1 ቢሊዮን ብር የተገመቱ የተለያዩ ቁሳቁሶች በውጭም በገቢም ኮንትሮባንድ ኮሚሽኑ በቁጥጥር ስር ያዋለበት ሁኔታ አለ። እነዚህ የገቢ ኮንትሮባንድ እቃዎች ለብቻ በአይነት ስንመለከት የኤሌክትሮኒክስ ደረጃቸውን ያልጠበቁ ወይም ደግሞ ሀገር ውስጥ እንዲገቡ ያልተረጋገጡ መድኃኒቶች፣ አልባሳት፣ አዲስም አሮጌም የምግብ ፍጆታዎች፣ መጠጦች ደረጃቸውን ያልጠበቁ ወይም የተከለከሉ መለዋወጫዎች፣ ኮስሞቲክስ፣ የግንባታ እቃዎች፣ ሲጋራ የመሳሰሉት ናቸው። ከውጭ ኮንትሮባንድ አኳያ የግብርና ምርቶች፣ ማዕድናት፣ የኢንዱስትሪ ምርቶች፣ የቁም እንስሳት፣ ህገወጥ ገንዘብ ዝውውርና የመሳሰሉት ናቸው። በዚህ አደጋ ላይ የተደረገው ርብርብ እጅግ ከፍተኛ ነው የነበረው። ኦፍኮርስ ኮሚሽኑ ከሌሎች ባለድርሻ አካላት ጋራ ይህን አደጋ ለመከላከል የሰራቸው ስራዎች እጅግ አስደማሚ ውጤት ያመጣ ስራ ተከናውኗል ማለት ይቻላል። የወጪና ገቢ ኮንትሮባንድን እና ኮንትሮባንዲስቶችን ከመቆጣጠር አኳያ በተለይ አንከር የሆኑ ከጊዜ ወደ ጊዜ ለዚህ ኮንትሮባንድ መስፋፋት አይነተኛ መንስኤ የነበሩ ኮንትሮባንዲስቶችን ከመቆጣጠር አኳያ የተሰሩ ስራዎችን ስንመለከት ወደ 1295 የሚሆኑ ኮንትሮባንዲስቶች በቁጥጥር ስር የዋሉበት ለህግ አካላት የቀረቡበት ሁኔታ እንመለከታለን። ፍርድ ቤት ላይ ቀርበው ውሳኔ ያገኙ፣ በአቃቤ ህግ ክስ የተመሰረተባቸውና በክርክር ሂደት ላይ ያሉ፣ እንደገና ደግሞ በፖሊስ ምርመራ ስር ያሉ አካላት ናቸው ማለት ነው። አራተኛው ላይ ኮሚሽኑ ከሚሰራቸው ስራዎች መካከል
ትልቅ ስራ ተደርጎ የሚወሰደው የኢትዮጵያን በሁሉም ዘርፍ የኢትዮጵያን የማምረት አቅም ከመደገፍ አኳያ እና የንግድ ስልጠትን ከማረጋገጥ አኳያ የሚሰሩ ስራዎች ናቸው። በዚህም መንግስት የተለያዩ የቀረጥ ነጻ ማበረታቻዎችን ይሰጣል። በተለይ በልዩ ሁኔታ ሁላችሁ እንደምታዩት ከተሞቻችን በብዙ መልክ እየለሙ ናቸው። ሁሉም አካባቢዎች የሚታያቸው የኮሪደር ልማት በመንግስት የሚለሙ የመሰረተ ልማቶች የመንግስት ልማት ድርጅቶች የሚያለሟቸው መንግስት የሚሰራቸው ሜጋ ፕሮጀክቶች በግል የሚሰሩ ከፍተኛ የሆኑ የኢንቨስትመንት ስራዎች እና በግብርና፣ በማኑፋክቸሪንግ፣ በቱሪዝም፣ በመሰረተ ልማት እና በመሳሰሉት መንግስት ከፍተኛ ኢንቨስትመንት ያፈሳል። በቀረጥ ነጻ ማበረታቻ አማካኝነት ለዚህ ደግሞ አገልግሎት የሚሰጠው የኢትዮጵያ ጉምሩክ ኮሚሽን ነው። ኮሚሽኑ ባለፉት 10 ወራት ወደ 329.2 ቢሊዮን ብር የተገመቱ በገንዘብ ሚኒስቴርና በሕግ የተፈቀዱ የቀረጥ ነጻ ማበረታቻ አገልግሎት ሰጥተዋል ማለት ነው። በዚህም የኢትዮጵያ ታምርት የሚለውን ከመደገፍ ሁሉም በኢትዮጵያ ክልሎች የሚፈጸመውን ሁለንተናዊ የልማት ስራዎች ከመደገፍ አኳያ ኮሚሽኑ የተጫወታቸው ስራዎች ሚናዎች እጅግ ከፍተኛ ናቸው ለማለት ነው።